ከተማሪዎች መካከል ኢያሱ ማቴዎስ፣ ምረተ ጽዮን ፍቅሬና አስቻለው አስፋው በሰጡት አስተያየት አዳሪ ትምህርት ቤት ቆይታ የአብሮነትና የመተሳሰብ ባህል ለማሳደግ ምቹ ሁኔታ መፍጠሩን ገልጸዋል። ከመደበኛ ትምህርት ባሻገር የድጋፍ ትምህርት እየተሰጠ መሆኑን የተናገሩት ተማሪዎቹ በትምህርታቸው ውጤታማ ለመሆን እየተጉ ስለመሆናቸውም አመላክተዋል። ካለፉት ዓመታት በተለየ መልኩ እዚሁ በትምህርት ቤት ውስጥ ነው የምናሳልፈው። እናም ሰፊ ጊዜ ያለን ለአስተማሪዎቻችንም ቅርብ ነን። ለማጥናት በጣም ትልቅ እድል ነው የተመቻቸልን። እንዲሁም ደግሞ በተሻሉ መምህራን ስለምንማር ከሌላው ተማሪ የተሻለ ኦፖርቹኒቲዎችን እናገኛለን። የድጋፍ ትምህርት አሰጣጥ ለወር ግሬዶች 9፣ 10፣ 11ን በሌላ መምህራንም እንዲሁም በሚያስተምሩ መምህራን በተቃራኒ ፈረቃ ይሰጠናል። ላይብረሪም እስከ ምሽቱ 4 ሰዓት ድረስ ቀን ሙሉ አለ። በትምህርት ጥራት ላይ የሚስተዋለውን ችግር ለመቅረፍ የአዳሪ ትምህርት ቤት መጀመሩ የጎላ ሚና እንዳለው የተናገሩት ደግሞ በትምህርት ቤቱ የእንግሊዝኛ ቋንቋ መምህር ኢያሱ ደረሰው ናቸው። ብዙ ታይማቸውን ትምህርታቸው ላይ ስፔንድ እያደረጉ ዲቮትድ እየሆኑ እዛ ላይ አሁን የሚያስመዘግቡት ውጤት ጥሩ ነው። አሁን ከመደበኛ ተማሪ ትንሽ ለየት የሚለው እዚህ ቢያንስ የሰዓት ብክነት አይኖርም። ቱቶሪያል ፕሮግራም አላቸው፣ መደበኛ ክላስ አላቸው። ላይብረሪ የሚጠቀሙበት ሰዓት ማታውን ሙሉ ቀኑን ሙሉ የተመቻቸ ነው እና አስፈላጊውን የትምህርት ግብአትም ያገኛሉ ብዬ ነው ማስበው። የትምህርት ቤቱ ርዕሰ መምህር ፍቅረ ኢየሱስ ሀብተ ጊዮርጊስ በበኩላቸው ትምህርት ቤቱ ባለፈው ዓመት በአዳሪ ትምህርት ቤት ያስተማራቸውን ተማሪዎች በሙሉ ወደ ከፍተኛ ትምህርት ተቋማት ማስገባት መቻሉን ነው ያስረዱት። ትምህርት ቤት ያው መደበኛ ተማሪዎችም ውጤታማ ናቸው። አምናም ካስተማርናቸው ተማሪዎች ውስጥ ከመደበኛዎቹ 77 ተማሪዎች ዩኒቨርሲቲ መግቢያ ውጤት አምጥተዋል። ወደ 120 የሚጠጉት ደግሞ በሪሜዲያል ገብተዋል። ከአዳሪ ጋር ትንሽ ልዩነቱ ምንድነው? የአዳሪ ተማሪዎች ሙሉ ጊዜያቸውን ለትምህርት ነው የሚያውሉት። ለምግብ አይጨነቁም፣ ለማደሪያ አይጨነቁም። 100% መማር ላይ ብቻ ነው ትኩረታቸው እና ከመደበኛ የሚለየው በዚህ አንጻር ነው። መደበኛው ግማሽ ቀን ነው የሚማረው። የተወሰነ የማጠናከሪያ ትምህርት መጥተው ከመማር ያለፈ በተመጻሕፍት ከማንበብ ያለፈ ልዩ እንደ አዳሪ ተማሪ የሚደረግላቸው ነገር የለም። በቢሻው ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት በጊዜያዊነት የተጀመረው አዳሪ ትምህርት ቤት በቀጣይ ራሱን ችሎ እንዲደራጅ ሁሉም የድርሻውን እንዲወጣ ጥሪ አቅርበዋል። ሌሎች አካባቢዎች ላይ የዚህ አዳሪ ትምህርት በተለየ ተቋም ውስጥ ነው የሚመራው። በተለይ በጣም ጠንከር ባለ ሕግና መመሪያ ነው የሚካሄደው። አሁን ግን ከመደበኛው ተማሪ ጋር አብሮ ስለሚሄድ የተወሰኑ የሚታዩ ክፍተቶች፣ ጉለቶች ስላሉ ራሱን አስችሎ ቢሄድ ሞር የተማሪዎች ውጤታማነትም ላይ የመምህራን የስራ ተነሳሽነትም ላይ አስተዋጽኦ ሊያበረክት ስለሚችል ሁሉም ባለድርሻ በተለይ የአካባቢያችን ተወላጆች ይሄንን ሀሳብ መደገፍ አለ። የዞኑ ትምህርት መምሪያ ኃላፊ አቶ ሙልጌታ መሸሻም እንደ ዞን በአገር አቀፍ ፈተና ላይ የሚስተዋለውን የውጤት ማሽቆልቆል ለማስቀረት የአዳሪ ትምህርት ቤት ሚና ከፍተኛ በመሆኑ ተጠናክሮ ይቀጥላል ብለዋል። እንደ ዞናችን የአዳሪ ትምህርት መርሃ ግብር ከዚህ ቀደም የለም። 2017 ላይ በዞናችን የአዳሪ ትምህርት መርሃ ግብር ተጀምሯል። እነዚህ ተማሪዎች በተለየ ሁኔታ ደግፈን በዚህ ባለፈው የተማሪዎች ውጤት ላይ ከፍተኛ ለውጥ አይተናል። ከ50 ተማሪዎች 45ቱ ትምህርታቸውን ጨርሰው ለፈተና በቅተዋል። 5ቱ በተለያየ ምክንያት ለፈተና ባይበቁም ማለት ነው። 45 ተማሪዎች ፈተና ተፈትነው ቀጥታ ዩኒቨርሲቲ መግባት የሚችሉበትን ውጤት አስመዝግበዋል ማለት ነው። በከፋ ልማት ማህበርና በዞኑ አስተዳደር የበጀት ድጋፍ ከ10 ሚሊዮን ብር በላይ ወጪ ተደርጎ ትምህርት ቤቱ እየተደገፈ ስለመሆኑም አመላክተዋል። በቢሻው ወልደ ዮሐንስ ሁለተኛ ደረጃ ትምህርት ቤት የሚገኘው አዳሪ ትምህርት ቤት ራሱን ችሎ እንዲቋቋም እንቅስቃሴ መጀመሩን አስረድተዋል። የተማሪዎችን ውጤት ለማሻሻል በዞኑ ሁሉም መዋቅሮች ጥረት እየተደረገ ስለመሆኑ አቶ ሙልጌታ አመላክተዋል።